ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የለውጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ተተጉ ዘንድ በጌታ ፍቅር እንጠይቃችኋለን። በመካከላቸው አልፎ ሄደ ይላል ሉቃስ 4 ላይ። ዛሬ ቤትሽ አልፎ ሄድ። ድንገት እየሆነ ካለው ሞት ያንቺ ቤት አልፎ ይሄድ። ቤትሽ አልፎ ይሄድ። ትዳርህ አልፎ ይሄድ። ልጆችሽ አልፎ ይሄዱ። እስቲ ቆምና እንጸልያለን። ዛሬ አልፎ መሄድ ይሁን ጌታ ሆይ። ከዚህ ሞት እየሰማነው ካለ ድንገታዊ ከሆነ ሞት ከባለስልጣናት ቤት፣ ከነገስታት ቤት፣ ከአገልጋዮች ቤት ሞት ይከልከል፣ ሞት ይከልከል፣ ሞት ይከልከል አላችሁ። ሞት ይከልከል ብላችሁ ጥቂት ደቂቃ ጸልዩ። ሞት ይከልከል፣ ሞት ይከልከል፣ ሞት ይከልከል። ሞትን አትልመዱት። ጌታ ሆይ ሞት ይከልከል በሉ። ረሃዳና ማጋሴክላ ዶራባዳና ማራ ድንገታዊ የሆነ ያለ ጊዜው የሆነ መልስፈትን ይዞ ይወጣ ለሰገዳይ አውሬ ሀሬ ይከልከል። ከምድሪቱ ላይ ከምድሪቱ አየር ላይ ይከልከል። ከሰሜኑ ላይ ይከልከል። ከደቡቡ ላይ ይከልከል። ከምዕራቡ ላይ ይከልከል። ከምስራቁ ላይ ይከልከል። ከዚች ከተማ ይከልከል። ከልኪ እግዚአብሔር ሆይ ይከልከል በሉ። ከምሕረት ይከልከል፣ በምሕረት ይከልከል፣ ይከልከል። ሞት ይከልከል። ከ20 እስከ 26 ከ20 እስከ 26 በዚህ በጅማ በር እንወጣለን። እዛ የሚወጡትን እንጸልይላቸዋለን። ፈጠን ብላችሁ ትመጣላችሁ። ጀርመን ጉባኤ እግዚአብሔር ቤተክርስቲያን የምትጸልዩ በሳምንት አንድ ቀን ካሉን 12ቱ ቡድን ደግሞ ወደዚህ ይወጣል። ባለፈው 12 ቡድን ወደዛ ወጥቶ ነበር። 12 ቡድን ደግሞ ወደዚህ ስለሚወጣ ፈጠን ብላችሁ ወደዚህ ትመጣላችሁ። ጀርመን ጉባኤ እግዚአብሔር ያለው ግሩፕ፣ ቂርቆስ መካነ ኢየሱስ ያለው፣ ላፍቶ ሙሉ ወንጌል፣ አየር ጤና ገነት፣ ቤቴል መካነ ኢየሱስ፣ ቤቴል ሙሉ ወንጌል፣ ቤቴል ወይራ ሰፈር ማለት ነው፣ ኮልፌ ሙሉ ወንጌል፣ ሰሜን ሙሉ ወንጌል፣ 6 ኪሎ ጉባኤ እግዚአብሔር፣ አስኮ አዲስ ኪዳን፣ ጀሙ ሙሉ ወንጌል እና ወለቴ ሙሉ ወንጌል 12ቱ ቡድኖች ፈጠን ብላችሁ ወደዚህ ትመጣላችሁ። አቤቱ የፊት መሪ የሆነ ተከታይ ዙሪያውን የሳት ቅጥር እንድትሆነው ጸልያለሁ። አሁን አሜን ስንል በደም ይሸፈኑ። አሜን ስንል ማስተዋልን ይስጣቸው። አሜን ስንል እነሱ ቱሪስት አይደሉም፣ ሀገር ሊጎበኙ አይደለም፣ ለውጊያ ነው። እግዚአብሔር ሆይ ጌታ በኢየሱስ ስም መስማማትን መቀባበልን እግዚአብሔር ሆይ ወንድሜ እህቴ ከኔ ይሻላል በማለት አቤቱ እግዚአብሔር ሆይ በንቃት በኢየሱስ ስም መራመድ ይሆንላቸው። ሲገቡ ጌታ እግዚአብሔር ሆይ በሞገስ ይግቡ። አቤቱ እግዚአብሔር ሆይ የጌታ ምሕረትን ይዘው ይግቡ። ትሕትናን ይዘው ይግቡ። እመጣለሁ በሚል ሁኔታ ሳይሆን ጌታ ሆይ በብዙ ትሕትና፣ በብዙ አክብሮት፣ በብዙ መፍራትና መንቀጥቀጥ አቤቱ እግዚአብሔር ሆይ ሀገርን ሰንጥቀው መግባት ይሆንላቸው። ልጆቻቸው በደም ይሸፈኑ። ጥበቃ ይብዛላቸው። ቃል ይሰጣቸው። የጊዜው ቃል የጊዜው ጸሎት መዘናጋት እንዳይኖር በኢየሱስ ስም እንጸልያለን። በቸልተኝነት እንዳይሰሩ እንጸልያለን። ለእግዚአብሔር ሆይ የሚባክን ሰዓት እንዳይኖራቸው ተግተው መጸለይ እንዲሆንላቸው የዘላለም አምላክ እግዚአብሔር ሆይ ጌታ ከአንተ ጋር እንዲወግኑ ትሑት ልብ እንድሰጣቸው መልካምነትን በፊታቸው እንድታሳልፍ እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው ብለው እንዲገቡ ፍርሃትና ጭንቀት፣ ሐዘንና ትካዜ፣ ግራ መጋባት፣ መደንገጥ እንዳይኖር ያ የከበረው መንፈስ በላያቸው ላይ ይስፈር፣ በላያቸው ላይ ይምጣ። እንባርካችኋለን ዛሬ በኢየሱስ ስም። ሰማይ በእናንተ ላይ ይከፈት። የማትነቃነቁ የተደላደላችሁ የእግዚአብሔር ሥራ ይብዛላችሁ። መንገዳችሁ ይቅና። እግዚአብሔርን ቃል የሚያካፍሉን ከደብረ ዘይት ነው የመጣው ወንድማችን ኢንጂነር ሄኖክ ይባላል። እግዚአብሔር ይባርከው አክብሮን ከዛ ድረስ ያገለግለን ስለመጣ የእግዚአብሔር እጅ ባንተ ላይ ትሁን በሉት። የቃሉ ደጆች ይከፈቱልህ በሉት። ተናገር እንሰማሃለን በሉት። መንፈስህ ንቁ ይሁን በሉት። የሰማኸውን ብቻ ተናገር በሉት። እንኳን ደህና መጣህ ብለን እንቀበለዋለን።
ክብር ለኢየሱስ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እድለኛ ነኝ በእናንተ መካከል እንድገኝ ይህንን ስላገኘው እግዚአብሔር የተመሰገነ ይሁን። ሉቃስ ወንጌል ምዕራፍ 1 ቁጥር 23 ነው የምንመለከተው። ሉቃስ ምዕራፍ 1 ቁጥር 23 ይህን ብቻ ነው የምናገረው። ቁጥር 23 ብቻ ነው የምናገረው። ሙዚቀኛው ሁሌ በዝቅታ በሐዘንም በደስታ ሳልደናገር በእርጋታ በፈተናም ሳልረታ በሥጋ ተንቄ በምድር ፊትህን ልየው በክብር በጊዜውም አለጊዜውም በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃድ ይሆንልኝ ውድ አባቴ በሰላም አድርሰኝ ከቤቴ እታገላለሁ እስከ መጨረሻው እታገላለሁ የእስራኤል አምላክ ድል እንደሚሰጠኝ አምናለሁ እታገላለሁ እስከ መጨረሻው እታገላለሁ የእስራኤል አምላክ ድል እንደሚሰጠኝ አምናለሁ። ሃሌሉያ። ጌታ ሆይ እናመሰግንሃለን የልብህን ፈቃድ እንድትገልጥልህ ከትላንት ይልቅ ነገ በርትተን የምንሻገርበትን ድምፅ እንድትሰጠን አቅጣጫ እንድታሳየን ራሳችንን በፊትህ እናቀርባለን። ተመስገን በኢየሱስ ስም አሜን። ያነበብኩት ቃል ስለ ዘካርያስ የተነገረ ቃል ነው። የአገልግሎቱ ወራት ሲፈጸም ወደ ቤቱ ሄደ የሚል ይሄ ቃል ተራ ቃል አገልግሎት ታዲያ ለምንድን ነው ወደ ቤቱ የማይሄደው? ይሄ እኮ የተለመደ ነገር ነው። ምን አዲስ ነገር አለው የሚያሰኝ ንግግር ነው በዚህ ስፍራ ላይ የተነገረው። እናንተንም በጠይቃችሁ ይሄ ፕሮግራም ሲያልቅ ወዴት ነው የምትሄዱ ብላችሁ ወደ ቤታችን እንደምትሉኝ አልጠራጠርም። የተለመደ ነው። በዘካርያስ ሕይወት በዚህ ክፍል ላይ የተከናወነው ወደ ቤት መሄድ ግን ከወትሮው የተለየ ነው። ይሄ የእግዚአብሔር ካህን በቤቱ ላይ እንዲያገለግል የተሾመው ዘካርያስ በጣም ለጌታ የተሰጠ የሚወድ ጌታን የሚፈራ የራሱንም ቤተሰብ ጌታን መፍራትን ያስተማረ እግዚአብሔርን በመፍራት የሚያምን ሕይወትን በመጠበቅ የሚያምን በትጋት የሚያምን ለሌሎች ምሳሌ በመሆን የሚያምን ደግሞም እግዚአብሔር በሰጠው እድል ሁሉ በማገልገል በውስጡ የተቀመጠውን ጸጋ ለሌሎች በማካፈል የሚያምን ሰው አገልጋይነቱ ትዝ የሚለው መድረክ ሲይዝ ብቻ አይደለም። ከሚስቱ ከኤልሳቤጥ ጋር እግዚአብሔርን የሚፈሩ እንደነበሩ የሚጸልዩ እንደነበሩ ያለ ነቀፋ እንደሚኖሩ ትጉሃን እንደነበሩ መጽሐፍ ቅዱስ ይናገራል።
እንደመሆኑ መጠን ለሌሎች ካህናት እንደሚደርሰው አይነት እድል በዓመት አንድ ጊዜ ወደ ቤተ መቅደስ መጥቶ ለማገልገል ተራ ይደርሰው ነበር። ካህናት ተራ ሲደርሳቸው ወደ ቤተ መቅደስ መጥተው ከቤተ መቅደስ ሳይለዩ ለ2 ሳምንት ያገለግሉና ሌላ ተረኛ ካህን ተክተው ወደ ቤታቸው ይሄዳል። ዘካርያስ ብቻ ሳይሆን ሌሎችም ካህናት ይሄንኑ ነው የሚያደርጉት። ምናልባት ሌሎቹ ካህናት ዘካርያስ እንዳለበት ጉድለት አይነት ላይኖራቸው ይችላል። ሌሎቹ ባለ አንድ ልጅ ብቻ ሳይሆኑ ባለ ብዙ ልጆች ሊሆኑ ይችላል። ሌሎቹ ጌታ ይህንን አደረገልኝ ስለቴ ሰመረ ብለው ጌታን የሚያመሰግኑበት ብዙ ነገር በቤታቸው ሊኖር ይችላል። እነሱም እየመጡ በተራቸው ጌታን ያገለግላል። ዘካርያስ ምንም እንኳ በማይነቀፍ ሕይወት የሚኖር ቢሆንም የሚነቀፍበት ነገር ግን ነበር። ከራሱ በሆነው ነገር ትጋት ቢባል፣ ካራክተር ቢባል፣ ጸሎት ቢባል፣ ምሳሌ መሆን ቢባል አይነቀፍም። ልጅ ስለሌለው ግን ይነቀፍ ነበር። ልጅ አለመኖሩ ለምን እንደሚያስነቅፈው አላውቅም። ልጅን ሰው አይሰራው። ልጆች እግዚአብሔር ስጦታዎች ናቸው ሲል እግዚአብሔር ቃል ልጅ የሚሰጥ ብቻ ነው። ልጅ የሚሰራ አይደል። ልጅ በሙከራ የሚገኝ አይደል። እግዚአብሔር ስጦታ ብቻ ነው ልጅ። ሰው ጡንቻ ለማውጣት ብዙ ኤክሰርሳይዝ በመስራት ሊያመጣው ይችላል። የወፈረ ለመቅጠን ብዙ ነገር ማድረግ ይችል ይሆናል። የቀጠነም ለመወፈር ብዙ ነገር ያደርጋል። ልጅ ግን ስጦታ ብቻ። የእግዚአብሔር የሆነው የልጅ ስጦታ ስለጎደለበት ይነቅፉ ነበር ሰዎች። ዘካርያስ ሰጪው ካልሰጠ እንዴት ይሆን? እኔ ሰርቼ የምሰራበት መስሪያ ቤት ደሞዝ ካልከፈለኝ እኔ ለምን እነቀፋለሁ? በትጋት ሰርቼ ካልተከፈለኝ መወቀስ ያለበት መነቀፍ ያለበት ድርጅቱ ነው። እግዚአብሔር ነው መነቀፍ የሚገባው የሚመስለው። ግን መካን ብለው ይነቅፉት ነበር፣ እሱንም ሚስቱንም። ምን ያርገው? በራሱ ማድረግ የሚችል ቢሆን ትጉ ስለነበር ያደረገው ነበር። በራሱ ማድረግ ስለማይችል ግን የሚነቀፍበትን ነገር ተሸክሞ ይመላለሳል በእግዚአብሔር ማደሪያ መካከል። የጎደለው ነገር የሚነቀፍበት ነገር ጌታን እንዳያገለግል ወደ ኋላ አልጎትተው። ሚስቱንም አሳምኖ ሚስቱም ለጌታ የተሰጠች እንድትሆን አድርጎ በጋራ አምላካቸውን ያገለግሉት ነበር። ልጅ ሳይኖራቸው እንደዚህ ያገለግሉ፣ ልጅ ቢኖራቸው ደግሞ ምን ሊሆኑለት እንደሚችሉ አላውቅም። ዘካርያስ በልጅ አለመኖርም ሳይገደብ አገልግሎቱን ቀጥሎ ለ2 ሳምንት ከቤተ መቅደስ ሳይለይ የሌሎችን ልጆች እያቀፈ ለጌታ አሳልፎ እየሰጠ አያሌ ዓመታት አገልግሏል። አገልግሎ ሲጨርስ ወደ ቤቱ እየተመለሰ በተራው ደግሞ የመጣ ዘንድሮም ልጅ ባይኖረኝም ሄዳለሁ አገለግላለሁ እያለ ይሄኛው ተራ ግን ከሌሎቹ ተራዎች የሚለይ ተራ ነው። በዚህኛው ተራ ለዘካርያስ አገልግሎቱን መፈጸም እነዚያን 2 ሳምንት ጊዜዎች ጨርሶ ወደ ቤቱ መሄድ ፈታኝ ነበር። እንዴት ፈታኙን ነገር እንዳለፈ ነው መናገር ፈልግ። በዚህ ክፍል ላይ ዘካርያስ ቃሉን አክብሮ ተራውን ጠብቆ
ወደ ቤተ መቅደስ ገብቶ መስዋዕት ሊያቀርብ እየተዘጋጀ ያለ የጌታ መልአክ በስተቀኙ ቆመና ታላቅ የምስራች ነገር። ይሄ ታላቅ የምስራች የህይወት ዘመኑን ጥያቄ የሚመልስ የምስራች ነው። ሰው አይደለም የተናገረው፣ የጌታ መልአክ ነው በስተቀኙ ቆሞ የተናገረው። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች። ገና እኮ መስዋዕት ማቅረብ ሳይጀምር፣ በእኛ ኮንቴክስት እናወራ፣ ገና እኮ መዘመር ሳይጀምር። አንዳንዴ አምልኮ ሞቅ ሲል መልእክት ይመጣል እንደሚባለው እንደሱ ሳይሆን፣ በጣም ስላመሰገንከኝ ይኸው መልእክት ብሎ ሳይሆን፣ ገና ሊጀምር ሲል የምስራቹን በላዩ አወረደው። ሚስት ኤልሳቤጥ በሚመጣው ዓመት ወንድ ልጅ ትወልድልሃለች። ጌታ ማንንም አይፈራም። የትኛውም ነገር ላይ ትንቢት መናገር ይችላል ጌታ። ስሙኝ፣ ሶስት ነገሮች ነው የምነግራችሁ። የመጀመሪያው ነገር ዘካርያስ ገና በአገልግሎቱ በመጀመሪያው ቀን ነቀፌታውን የሚያስወግድ መልእክት ሲሰማ ለምንድን ነው እርግፍ አድርጎ ጥሎ ወደ ሚስቱ ያልሮጠው? ይህ ወሳኝ ጉዳይ ነው። ከሰው አፍ ውስጥ እንዲወጣ የሚያደርገው ጉዳይ እኮ ነው። ነቀፌታውን የሚያራግፍ መልእክት እኮ ነው የመጣለት። እንዴት ተረጋጋ? እንዴት የአገልግሎቱ ወራት እስኪፈጸም መቆይ? ለምን ዞር አላለም? ከመጣለት በረከት ጌታው ይበልጥበታል። የእሱ ታሪክ ቀያሪ የመጣለት መልእክት ሳይሆን ጌታ እንደሆነ ያውቃል። ከእግዚአብሔር ስራ ላይ ፈቀቅ የሚያደርገው መልእክት የለውም። ጌታ ከሰጠው አደራ ዞር የሚያደርገው ምንም አይነት ጉብኝት የለም በሕይወቱ። ሉቃስ 5 ላይ ሌሊቱን ሙሉ ሲደክሙ አድረው ምንም ያላገኙትን ጌታ መጥቶ ቃል ተናግሮ መረብ እስኪቀደድ ድረስ ብዙ አሳ እንዲይዙ ካደረጋቸው በኋላ እንዲህ የሚል ቃል አለ። ሁሉን ትተው ተከተሉ። አንድ አሳ ማግኘት ያልቻሉት መረብ እስኪቀደድ ድረስ ሊሸከሙት የማይችሉት ብዙ አሳ አግኝተው ብዙ አሳም ይጣላል። ሰርፕራይዝ የሆኑበትንም ነገር ለካስ የመጣል አቅም ነበራቸው። አሳውን ሳይሆን ኢየሱስን ተከተሉት። ይሄኛው ዓመትና የሚቀጥለው ዓመት በተለየ መንገድ በጌታ ስም በተጠሩ ቅዱሳን ላይ እግዚአብሔር የተለየ በረከት የሚያወርድባቸው ዓመቶች ናቸው። መሸከም እንቻል አንቻል እግዚአብሔር ያውቃል። እግዚአብሔር ሲባርከን ስፍራችን እንልቀቅ አንልቀቅ እሱ ያውቃል። ማላጆች እንደመሆናችሁ ለቅዱሳን እንድትማልዱ ይሄንን አደራ እላለሁ። ብዙውን ሰው ከአገልግሎት ስፍራ እንዳናጣው፣ ከመሰዊያ ላይ እንዳናጣው። ብዙ ሰው ስፍራውን ለቆ አጓጉል ነገር ውስጥ ገብቶ እንዳናገኘው በጣም ምልጃ የሚያስፈልግበት ጊዜ ነው። በተለየ መንገድ ቅዱሳን ሲባረኩ ከፍ ሲሉ እናያለን። ያን ጊዜ ግን አገልግሎትን መፈጸም ልጅ ቢጠፋብን ያገለገልን እያለ ልጅ ተገኘች ብንባል
ልጄ መገኘት ነው ብለን ጥለን እንሄድ ይሆን ወይስ እንፈጽም ይሆን አገልግሎታችንን? ኢየሱስ ዋናዬ ነው፣ ኢየሱስ ዋና፣ ኢየሱስ ዋናዬ፣ ኢየሱስ ዋና፣ ኢየሱስ ዋናዬ ነው፣ ኢየሱስ ዋና፣ ልተካው የማልችል በምንም ኢየሱስ ዋናዬ፣ ኢየሱስ ዋና፣ ኢየሱስ ዋናዬ ነው፣ ኢየሱስ ዋና፣ ኢየሱስ ዋና፣ ሃሌሉያ። ባስቀመጥከኝ ቦታ ጸንቼ እንድቆይ መተህ ስትጎበኘኝ በኔ ደስ እንዲል ጸጋህን አብዛልኝ ጌታ ሆይ ሰውየው አፋቸውን በከንቱ በእኔ ላይ የከፈቱ አፋቸው የሚዘጋበት ዘመን ነው። በቃ ቻው ቻው ብሎ አልሄደም። ከሰው ሰለችው። ሁለቱ ማርያሞችና ሰሎሜ ወደ መቃብር ስፍራ ደርሰው መልአክ በድንጋዩ ላይ ተቀምጦ አይተው መቃብሩን ሲጠብቁ የነበሩ ሰዎች ደግሞ ወታደሮቹ ተዘርረው አይተው በጣም ፈርተው ተንቀጥቅጠው ሳለ እናንተማ አትፍሩ ብሏቸው የጌታ መልአክ የናዝሬቱን ኢየሱስን እንደምትፈልጉ አውቃለሁ ብሏቸው ሂዱና ነገሩ ብሏቸው ተነስቷል በዚህ የለም ብሏቸው መጀመሪያ እኮ ሲመጡ ድንጋዩን ማን ያንከባልላል እያሉ እየፈሩ ነው የመጡት። ወንድሞች ግን አብረውን ቢኖሩ ጥሩ ነበር፣ እነሱ እኮ ከኛ ይሻላሉ ብለው ነበር የመጡት። አሁን ግን ኖ የወንድሞቻችሁን ልብ እንድታበረቱ እናንተ ተመርጣችኋል። የመጀመሪያውን የምስራች እንድትሰሙ ተመርጣችኋል። ሂዱ ንገሩ ለወንድሞቻችሁ ተብለው እየሮጡ ሲሄዱ ደስ ይላል። ፊተኛ መሆን ደስ ይላል። እድል ማግኘት ደስ ይላል። መድረክ ማግኘት ደስ ይላል። ነገር ተገልብጦ ኋለኞች ፊተኞች ሆነው ማየት ደስ ይላል። እየተጣደፉ ሊናገሩ እየሄዱ እያሉ ኢየሱስን በመንገድ ላይ ያገኙ። ኢየሱስን በመንገድ ላይ ሲያገኙ ቆይ ተናገረን እንመጣለን ጠብቀን አላሉትም። መሄዳቸውን ትተው እግሩ ላይ ወድቀው እግሩን ይዘው ሰገዱለት ይላል እግዚአብሔር ቃል። ካገኙት እድል በላይ ያገኙት ኢየሱስ ይበልጣል። ይልቁኑ ለጌታ የምታሳስቡ እናንተ እናቶች፣ አባቶች፣ ወንድሞች፣ እህቶች እግዚአብሔር የካሳ ዘመን ያደርግላችኋል። በዛ ጊዜ ግን ብዙ ጉብኝት በሆነ ጊዜ ግን አገልግሎታችንን መፈጸም እንዳንረሳ። ስለዚህ አገልግሎቱን መፈጸም ተራ ጉዳይ አልነበረም። ለዘካርያስ ልዩ መልእክት መጥቷላ። እንደ በፊቶቹ ተራዎች የሌሎች ልጆች ታቅፎ ለጌታ አሳልፎ የሚሰጥበት ጊዜ ብቻ አይደለም፣ የሱ ታሪክ ቢቀየርበት ጊዜ። ምን አይነት መሰጠት ነው! ምን አይነት በጌታ መነካት! የትኛውንም አይነት ታምር ይሁን አገልግሎቴን ሳልፈጽም አልሄድም የሚል የመጀመሪያ ይሄ ነበር። ሁለተኛው ዘካርያስ አገልግሎቱን እስኪፈጽም ድረስ ከዛ አለመለየቱ እንደሚገለጠው መልእክቱ ሲመጣለት ከአይምሮ በላይ ስለሆነ ይህ እንዴት ሊሆን ይችላል ብሎ ጠየቀ። አይሆንም አልፈለገም ይሄን መልእክት ብሎ ጥሎ አልወጣም። ግን ጠየቀ። ይህ እንዴት ሊሆን ይችላል ብሎ ጠየቀ። እንደዚህ አይነት ጥያቄ
ጥያቄ የጠየቀ ብቸኛ ሰው ዘካርያስ አይደለም። ስላላመንክ አለና የጌታ መልአክ ዲዳ አድርጎት ሄደ። ዲዳ ከተደረገ በኋላ ያንን 2 ሳምንት መቆየት ነበረበት። ለምንድን ነው ያላኮረፈው እግዚአብሔር? ጌታ ሰማይ ሲከፍትልን እንጂ አገልግሎት ደስ የሚለው ዝግትግት ሲል እንደው ጥፍጥፍ አድርገን ጥለናል የምንወርደው። እንዴት ነው ጌታን ያላኮረፈው? ይገባው ነበር ዲዳ መደረግ። ያለ ነቀፋ የሚኖረው ሰው፣ እግዚአብሔርን የሚፈራ የጸሎት ሰው፣ እግዚአብሔር ጻድቅ ነው ብሎ ዲዳ ቢያደርገኝም ልክ ነው ብሎ ከእግዚአብሔር ጋር ተስማምቶ የአገልግሎት ወራት እስኪፈጸም ሰው ቆየ። ምን አይነት መሰጠት ነው? አልሟገትም ከአምላኬ ጋር ብሎ እሱ የሚያደርገውን ያውቃል ብሎ ስፍራዬን አለቅ ብሎ 2 ሳምንት ስለሆነ እኮ ሊቀል አይችልም። አንዳንዱ 2 ሳምንት 2 ዓመት ይሆናል እኮ ነገር ሲከብድ። ዝም ብሎ ካህን ብቻ አይደለም፣ የተነካ ካህን ነው። እግዚአብሔር ከፊት ይልቅ መሰጠታችንን ይፈልገዋል። በፊቱ መሆናችንን ይፈልጋል። ጣሊያን ሀገር ላይ ከኤርፖርት ሳልወጣ የማነግተው ቦርሳ ተሰረቀብኝ። ሁሉ ዶክመንቴን የያዘ ከጣሊያን በኋላ ሌሎች ሀገሮች ይሄድ ስለነበረ ከቤልጂየም መኪና ገዛለሁ ብዬ ደግሞ የመኪና መግዣ የሚሆን ነገር ቦርሳዬ ውስጥ ነበር። ለሲም ካርድ መግዣ ብቻ እንዲሆን ብዬ 20 ዩሮ በኪሴ ይዣለሁ። ሁሉን ነገር ፓስፖርቴን ጨምሮ ሁሉን ነገር የያዘችዋ ባጌ ተወሰደ። ወደ ማረፊያ ስደርስ ያቺ ባጌ የለችም። ከዛ በኋላ እኮ ብዙ ከተሞች ላይ እኮ አገልግሎት አለኝ፣ ብዙ ሀገሮች ላይ ያለ ፓስፖርት የትም መንቀሳቀስ አልችልም። ከእንግሊዝ ሀገር ወደዛ የገባውና አውሮፓ ሀገር ብዙ ልዞር ነው ከዛ እና ገና ጣሊያን ከመግባቴ አገልግሎት የምን ሊቀር ነው? መኪና የምን ልትቀር ነው? ፓስተሩ በቃ ራስን አረጋጋ፣ ለፖሊስ አመለከትን፣ ብዙ ነገር አደረግን። በቃ ራስን አረጋጋ፣ ነገ ታገለግለናለህ። ካልሆነም ሌላ ጊዜ ጌታ ጊዜ ይሰጠናል፣ ወደፊት ታገለግለን። ያንተ ጀና መሆን ነው። በቃ ራስን አረጋጋ አለኝ። እኔ ደግሞ አገልግሎት አይደል ነው የመጣሁት። የምን መረጋጋት? ዛሬ አላለ ፕሮግራም አልኩት። አዎ ዛሬ ነው አገልግሎት የሚጀምረው። አዝኖልኝ ነው እሱ። ላገለግለው ሄጄ ለምን አሳልፎ ይሰጠኛል አይባልም። እግዚአብሔር ጻድቅ። የጌታ ነገር ከምንም ነገር ያልፋል። በ20 ዩሮ የምወዛወዝ ሰው ሆንኩ። ሁሉ ነገር ከእጄ ተወስዶ
ፓስፖርት የለኝም፣ ከዛ ሀገር መውጣት አልችልም፣ ወደ ኢትዮጵያ መመለስ ብቻ ነው የምችለው እና ላገለግል መጀመሪያ ፓስፖርት የምኔ ሳይጠፋ ለብሳለሁ ብዬ ያሰብኩት ራሱን ልብስ ለብሼ ስላዘንኩ ልብስ ልቀይር? ማን ደስ ይበለው? ጌታዬ እኮ በዚህ ሁሉ ጻድቅ ነው። እስቲ አገለግልሃለሁ ብሎ ባካቸው ገባው ላገለግል። ወደ ቸርቹ እየሄድን አንድ ሰው መንገድ ላይ እንደው መስከረንለት ይዘን ሁሉ ነው የገባ ነው ወደ ቸርቹ። እያገለገልኩ ነጮች ገቡ፣ ባልና ሚስት ከሁለት ልጆቻቸው ጋር ገቡ ወደ ጉባኤ። አገልግሎቱ በአማርኛ ነው። አንድ ነገር አሰብ፣ ጌታ እነዚህ ነጮች የላካቸው መዘረፌን ስላየ ባጌ ባይኖርም ኪሴን እንዲሞሉ ነው ብዬ አሰብኩ። 20 ዩሮዋን በብዙ መቶ ሊያባዟት ነው ብዬ አሰብኩ። ነጭ ሳይ ምን ብልጭ እንዳለብኝ አላውቅም። እና አገልግሎቴ ሁሉ ተቀየረ። ለምን? ላገኝ ነዋ። ጌታ ሊክሰኝ ነው ብዬ አሰብኩ። እኔ ነኝ ያሰብኩት። አቤት ልብህ እንዳትሉኝ። ጌታ በምንም ሁኔታ ውስጥ ይገለገላል እና በደንብ እያገለገልኩ ጌታ ምን ቢለኝ ጥሩ ነው። ስለ ነጮቹ መልእክት አመጣ። መልእክቱ ምን ይላል? ባዷቸውን ናቸው። ለምን መጡ? ባዷቸውን ከሆኑ እኔ ማይሰሙት ቋንቋ መካከል የገቡት ለእኔ ሊዘረጉ ነው ብዬ ሳስብ ባዷቸውን ናቸው፣ የተራቆቱ ናቸው እናስ ዘር ዝሩላቸው ብሎኝ ርፍ ምንም ማድረግ አልችልም። ኪሴ ውስጥ ከተትኩና 20 ዩሮ ሸኘኋት። ባዶ ሆንኩና ለጌታ ተመቸሁት። እኛ ባዶ ስንሆን ጌታ መስራት ይጀምራል። ፓስተሩ ወጣና ማይክ ተቀብሎኝ ያለቀሰ፣ ይሄ ሰው እኮ የገጠመውን ነገር እናንተ አታውቁም። የገጠመኝን ነገር ሁሉ ተናገረ። እንዴት እንደተዘረፍ፣ እንዴት ባዶ አይን እንደቀረው፣ አሁን ራሱ ከየት አምጥቶ እንደሰጠ አላውቅም። እነዚህ ባልና ሚስቶች ስታያቸው የደላቸው ይመስላሉ። ቅድም ባልየው መጣና ፕሮግራም ከመግባታችን በፊት መኪናዬ ቤንዚን መሞላበት ስለሌለኝ መኪናዬን እዚህ እንዳሳድር ፈቀድልኝ ብሎ በዘጠጋ ሲሳቁም ብየው ጠጋ ቁሟል። መመለሻ የላቸውም እንኳን ሌላ ነገር ሊኖራቸው። ጌታ ግን ማየቱ አይገርምም? ማለት ይገርማል። እኔን ባዶ እያደረገ ለሌላው መስጠቱ ይገርማል። ግን ጻድቅ ነው። እስቲ ያገለግልሃለሁ በለው ባካቸው። በመንፈስ ዝናብ እየረሰረሰ ሰው ዛሬም አንተ ነገም አንተን ነው የሚለው። በመንፈስ ዝናብ እየረሰረሰ ሰው ዛሬም አንተ ነገም አንተን በአንተ መንፈስ የተነካ ቦታ አይመርጥም የማምለኪያ ይዘምራል በሄደበት አያስችለው ይወክለት። በአንተ መንፈስ የተነካ ቦታ አይመርጥም የማምለኪያ
ይዘምራል በዋለበት አያስችለው መንፈስ ከላይ ሲያገኘኝ ያሰረኝ ነገር ተፈታ ክብር ነፍሴን አበራ እንደ ጧት ፀሐይ ወገግታ ባንተ ጋር ውሎ እንዳደረ ጠረንን ፍጥረት በሙሉ ተደንቋል መልኬ ላይ መልክህን አይቶ ዛሬም አንተን 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 ይልብኛል ልቤ ሁሌም አንተን 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 ይልብኛል ልቤ እጅግ ልቀህ በሐሳቤ እጅግ ልቀህ በሐሳቤ ደግሞ ልቀህ በሐሳቤ ጓዳዬን ሙላው አደባባዬን ልኑር አንተን ስል ቀሪ ዘመኔን ምንም አልሆንም አንተን ብያለው የደህንነቴን ራስ ይዣለው ልቤ ጸናልኝ አንተን በማመን ፍጹም ነህ ጌታ የለብህን ቀን ነፍሴ ትላለች ያው ተስፋዬ ከአዳኝ ወጥመድ ጌታዬ 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 የመጨረሻ ምርጫዬ ጌታዬ 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 የመጨረሻ ምርጫዬ የመጨረሻ ምርጫዬ ርስቴ ነህ ለኔ ድርሻዬ ርስቴ ነህ ለኔ ድርሻዬ ርስቴ ነህ ለኔ ድርሻዬ ጌታ ከእንግዲህ በኋላ ጉዳይ የለኝም ከሌላ እጄን አልሰጥም ለሌላ ልቤን አልከፍትም ለሌላ እግዚአብሔር ጻድቅ ነው እግዚአብሔር ፍጹም ነው በሕይወታችን በሚሆነው ነገር ሁሉ እግዚአብሔር ትክክል ነው አንተ ቅዱስ ነህ ስራ ትክክል ስራ ትክክል ስራ ትክክል አንተ ጻድቅ ነህ ስራ ትክክል ስራ ትክክል ስራ ትክክል ጉልበቴ ብቻ ሳይሆን ልቤም ይገዛል ልቤም ይገዛል ልቤም ይገዛል ምላሴ ብቻ ሳይሆን ሕይወቴም ያክብርህ ሕይወቴም ያክብርህ ሕይወቴም ያክብርህ አንተ ታይ እኔ አልታይ በሕይወቴ ላይ አንተ ስትታይ ነው ሁሉም የሚያምረው አንተ ታይ እኔ አልታይ በሕይወቴ ላይ አንተ ስት አለ ወረደበው ሃሌሉያ የኔ ትልቅ አንተ ነህ ጌታ ሆይ
የኔ ዋና አንተ ነህ ጌታ ሆይ። እግዚአብሔርን የሚያኮርፍ ማንነት ከኛ ላይ የተራገፈ ይሆን። ኧረ ጮኹና አገለግልሃለሁ በሉ ባካችሁ። ሃሌሉያ 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 ኦ ሃሌሉያ። ኒዳም ተደርጎ የአገልግሎቱ ወራት እስኪፈጸም ቆየ። ምን አይነት መነካት ነው! ምን አይነት መሰጠት ነው! እኔ ወዳጆች፣ ሶስተኛው ዘካርያስ ወደ ቤተ መቅደስ የሄደው ለማገልገል ነው። ያስተምራል፣ ህዝቡን ይባርካል። የሚያስተምረው በአፉ አይደል? የሚባርከው በአፉ አይደል? አፍ የለውም እኮ በቃ ተወሰደበት እኮ። መቆየቱ ምን ይጠቅማል? ምን ይጠቅማል መቆየቱ? ከጌታ ጋር ይስማማሽ። ጌታ ጻድቅ ነው፣ ትክክል ነው ብሎ ይስማማ። ቢቆይ ያገለግላል። በምኑ ያገለግል? አሳማኝ ምክንያት አለው እኮ እንደማይችል። ጥሎ ቢሄድ ማን ይፈርድበት? ግን በጥቅሻ ቋንቋ እያገለገለ ቆየ። እናንተ አልችልም ብሎ ሰበብ ሳይደረድር የአገልግሎቴ ጊዜ እስኪፈጸም ከዚህ የትም አልሄድም ብሎ ምኑን ነው የነካው? ጌታ ግን ይህን ሰውዬ ምን አለ ጌታ ቢወርሰን፣ የቀረው ዘመን በመወረስ ቢሆንልን። በምን አቅጣጫ መንፈስ ቅዱስ እየሞገተን እንዳለ አላውቅ። ውስጥ እየቃተተ ነው ባወራው። ማለት ሰራ ነው የምትቆየው ብለው ሰዎች ቢያሾፉበት ጉዳዩ ጌታ ውድ ነው ለሱ። ምን አድርጎልህ ነው እንዲህ የምትሆንለት የሚባል ጥያቄ አይገባውም። ስላደረገልኝ ነው እኔ ባገለግል። የአገልግሎት ወራት ሲፈጸም ወደ ቤቱ ሄደ የሚለው ቃል ትርጉም የሚሰጠን ይሄን ስናውቅ ፈለገብን እግዚአብሔር መሰጠታችን። ጌታ የማንም ባለዕዳ አይደለም። እጁን ይከፍታል፣ ይባርካል፣ ጥያቄን ይመልሳል፣ ብዙ እድሎችን ይሰጣል። ጌታ ግን በምንም ሁኔታ ውስጥ ታማኝ ሆኖ በስፍራው የሚሆንለት ሰው ይፈልጋል። ይሄን ልናገርና እንጸልያለን። የአገልግሎቱ ወራት ሲፈጸም ራሱ አሁን ወደ ቤት መሄድ የሚያስመኝ ነገር ውስጥ ነው ያለው ዘካርያስ። ደጅ እኮ ሰው ተሰብስቦ እየጠበቀው ነው ያለው። ምን ሆኖ ይሆን ጉዱን እናያለን የሚል ሰው እኮ አለ። እዛው ቤተ መቅደስ ቢቆይ እኮ ማንም መግባት ስለማይፈቀድለት ዲዳ ይሁን አይሁን ማንም አያዩ። ለምንድን ነው እዛው ያልኖረው? ስለሚከለከል እኮ አይደለም። የእግዚአብሔርን ሐሳብ ለማስፈጸም ወደ ሚስቱ መሄድ ስለነበረበት ሰው እያየው ወጥቶ ሄደው። ሰው እኮ ሲያያችሁ ነው መንቀፍ የሚጀምረው። ከተሰወራችሁ ሰው እንዴት ይነቅፋችሁ? አንድ ጊዜ የሆነች ቃል ልቤ ላይ መታሷን ቃል ቪዲዮ ተቀርጬ በቲክቶክ ላይ ፖስት አደረኩ። መልእክት ነው ብዬ
እና ከተሰጡኝ ኮሜንቶች መካከል አንደኛው የሸሚዝ ቁልፍ ተፈናጥሮ አይኔን ሊያጠፋኝ ነበር ሚል ባያየኝ ይለኛል። አሁን ልሳኑ ሲተረጎም ቦርጫም ነው እያለኝ ከተናገርኩት ቃል በላይ አይኔ ሊጠፋ ነበር ተፈናጥሮ አለ። ባያየኝ አፉን መች ከፍተብኝ ፊት ለፊት መጣው፣ አገኘኝ፣ አጮለኝ። ዘካርያስ ዲዳ መሆኑ የታወቀው ስለወጣኩ መጀመሪያ ማን አየው? ምክንያቱም እሱ እዛው ቤተ መቅደስ ቀርቶ ልጅ ይወለዳል የተባለው አይወለድም፣ በነፋስ አይወለድም። አሁንም እንዲህ ሆኖ ጌታ ዲዳ አድርጎትም የጌታን ሀሳብ ስለማስፈጸም ነው የሚያስበው። የእኔ ስም ቢጠፋም ቢነጥፉኝም ይንቀፉኝ፣ ተቃሰፈ ቢሉኝም ይበሉኝ፣ ብቻ የጌታዬ ሀሳብ ይፈጸም። ኧረ ይሄ ሰው እብድ ነው። ይሄ ሰው አጎል አነካከት የተነካው ያርግልን ጌታ። ሰው አገኘሁ ብሎ ጌታ ደስ ይበል። ስለ ስሜ ብዬ ሰራው ብሎ ብዙ ዘመን በነቢያት ተናግሯል ጌታ። ደስ ብሎኝ ሰራው ይበለን እስቲ ዘንድሮ። እንጸልይ። በእድሜ ጠዋት ልጅ ሳለው አግኝተ ተንከባክበህ ያስገኝ በሚያስደንቀው ትዕግስት እንዳገለግል እድሉን አገኘሁ። ስላንተ እንድናገር በሕዝብ ፊት አቆምከኝ። እኔን ልታከብር ክብርህን ጥለሃል። ከሰማይ ሰማያት ስለ እኔ ወርደሃል። የማልጠቅም ስሆን ሰው አድርገኸኛል፣ ልጅህ አድርገኸኛል። በኔ ፈንታ ሞተ አስገኝተኸኛል። ውድዬ አንተው ክበር፣ አንተው ክበር፣ አንተው ክበር፣ አንተው ከመሬት አንስተ በከፍታ ስፍራ እግሮቼ ሲቆሙ ጌትነት ይግነን ከፍ ከፍ ያደርጎ ባንተ ይደመሙ። ዛሬ ቀን ከወጣ በሕዝብ ፊት ብቆም በኔ ላይ ብትሰራ ሰው ሁሉ አንተን በሀገር በምድሩ ስላንተ ይወራ። አንተው ተወራ፣ አንተው አንተው ተሰበክ። ኤላላላ ባራባ ገብተህ ከመንደሬ ከተደበቅኩ ፍቅር ልቤን ገዛ እጄኔ ያስገባኝ
የሕይወትን ምስጢር የመኖርን ምስጢር ገልጠ አሳየኸኝ በመስቀል ፍቅር ምሕረትን አሳየኸኝ ይቅርታ ሰላምን ሰጠኸኛል አቻ የለም ኢየሱስ የኔ ጌታ ልዘምር በደስታ እንግዲህ ምን እላለሁ እግዚአብሔር ከወደደኝ ዝቅ ብዬ አመሰግናለሁ። የድል ዘንባባ ይዤ ስገባ መንግሥተ ሰማይ በር ላይ የታረደውን በግንዳይ አምናለው እገናኘዋለሁ። የድል ዘንባባ ይዤ ስገባ መንግሥተ ሰማይ በር ላይ የታረደውን በግንዳይ አምናለው እገናኘዋለሁ። ጸናለሁ በአገልግሎቴ ጸናለሁ በስፍራዬ አምላኬ ልብሴ እንዳያድፍ እጠነቀቃለሁ። ቢያድፍም በደሙ አጥቤ አነጻለሁ። የመጨረሻ ደወል ሲመታ በገዛ ስሜ ሲጠራኝ ጌታ አየዋለሁ እገናኘዋለሁ። በጌታ በኢየሱስ የጸና ጽዮን ሊገባ መንግሥተ ሰማይ ከሞት ወዲያ ለኛ መጠጊያ ከሞት ወዲያ ለኛ መጠጊያ ከሞት ወዲያ ለኛ መጠጊያ። በእውነት ጌታ የሚያሳርፈን ሰዎች አለ ሌላ ባራራራራራራ ከአምላክ ጋር መሰብሰብ አልፈልግም። ስፍራዬን ለቅቄ አንተ እንድትመጣ አልፈልግም። አገልግሎቴን እየፈጸምኩ የሚያገኛችሁ ሲመጣ ጌታችሁ በመክሊታቸው የሰሩ ምስጋና አገልግሎቱን ያልናቀ በጥቂቱ ታምኖ ብድራቱን ይቀበላል ሥራው ተፈትኖ። ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ቶሎ
ዘመኑን ስላላወቁ እንደተኙት እንደ ሐዋርያት ሳይሆን ልትተጓት ቻላችሁ ምን እንደተባሉት ሳይሆን የሚያነቃ ዘመኑን የሚያስለይ የመንፈስ ቅዱስ ጉብኝት ሽቦሮ ጎቦሮ ጎቦራ በወንዶች ላይ በሴቶች ላይ ሼናማራ እዚህ ባሉት ላይ እዚህ በሌሉት ሁሉ ላይ በኢትዮጵያ ቤተ ክርስቲያናት ላይ እግዚአብሔር ቤተ ክርስቲያን ያጭሳታል። ምድራችን ላይ አዲስ ሪቫይቫል ይነሳል። ምጣድ የሚያሟሽ እጅ ስቴዲየም የሚያክል ምጣድ የሚያሟሽ እጅ ከሰማይ ወርዶ አያለሁ። እኔ ጀምራለሁ፣ እኔ ጨርሳለሁ። ታላቅ ጉብኝት በዚህ ምድር ላይ አደርጋለሁ። አዲስ ነገር ይሆናል። አዲሱን ነገር የሚቃወሙ ስፍራ ይለቃሉ። አብረው ከጨከኑ ጋር እሰራለሁ ይላል ጌታ። ራቦስ ታባ ሶሞባዲ አባረከስታ
ይሊቦራ ባህሊ ቤሪጋቦስ አየው እንደ ወታደር ተሰልፈው በዚህ መንገድ ሂዱ ሲባሉ መውጫ እኮ የለም ብለው ምክንያት የሚሰጡ ሲታለፉ መውጫም ባይኖር ሄዳለው ያሉ ግን መውጫ ሲያገኙ ረጅም ርቀትም ሲሄዱ አየሁ። ከሚታዘዙኝ ጋር አብሬ ዘምታለሁ። ዴቦራ ባጄላ ባራ ካማንታራ ባራባራባስያ ከጨከኑት ጋር አብሬ ጨክናለሁ ይላል የሰራዊት ጌታ እግዚአብሔር። አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ ሲለው ጴጥሮስ እና እንዳለው ሌሎችን ኑ አላላቸውም፣ እዘዘን አላሉትም። እዘዘኝ ያለውን እና እንዳለው ከሐሳቤ ጋር ከተስማሙ ጋር አብሬ ወጣለሁ ይላል ጌታ እግዚአብሔር። ምድሪቱን አሳርፋለሁ ይላል። የአሮን በትር ለየት ብላ እንዳቆጠቆጠች ኢትዮጵያ ስታቆጠቁጥ አየሁ በመንፈሴ። የተለየ ነገር በዚህ ምድር ላይ አደርጋለሁ፣ ሌሎችም ይቀኑባታል ይላል ጌታ። ዳኛ ብቻውን በኳስ ሜዳ ላይ ወዲህ ወዲያ ሲመላለስ ያለው ዳኛ ብቻውን ብቻዬን እሰራለሁ ይላል የሰራዊት ጌታ እግዚአብሔር። የኔ ሥራ እንከን የሌለበት ነው ይላል ጌታ እግዚአብሔር። አስደንቃችኋለሁ፣ እጃችሁን በአፋችሁ ላይ ትጭናላችሁ ይላል የሰራዊት ጌታ እግዚአብሔር። ኦራባራ ዲጋስ ሰማሃዲ ኢዚቤላ ራሃሴ አማያ Imaze kanani mebese uraba babagese peye ke baraborobo shela barra ብቻውን ታምራት የሚያደርግ የኢትዮጵያ አምላክ እግዚአብሔር ይባረክ። አልፈተንኩትም ብሎ የሳኦልን ልብስ ዳዊት እንዳወለቀ ኢትዮጵያ ልብስ ስታወልቅ አየኋት። እግዚአብሔር እንዲህ አለኝ፣ የራሷ ካልሆነ አቋም እችን ምድር አወጣታለሁ። እኔ በራሷ መንገድ እመራታለሁ፣ እችን ምድር አከብራታለሁ ይላል የሰራዊት ጌታ እግዚአብሔር። እንቅልፍ ወስዶት ግን ማንም ሊቀርበው ያልቻለ የሚያስፈራ አንበሳ አየሁ። እንቅልፍ ወስዶታል። ማንንም እያየ አይደለም፣ ግን የሚያስፈራ ማንም ሊቀርበው ያልቻለ እችን ምድር እንደዚህ አስፈሪ ያደርጋታል። ይህ በሆነ ጊዜ ሕዝብ ሁሉ ተደፍቶ ያከብረኛል። እኔ ብቻ ይህንን እንዳደረግኩ ይታወቃል። የሚታበዩትን አዋርዳለሁ፣ በሰጠኋቸው እድል በደም የሚጨማለቁትን አዋርዳለሁ፣ ተደፍተው የሚያከብሩኝን ግን አከብራለሁ ይላል ጌታ። ለዚህ ምድር የገባሁት ኪዳን ግን አይታጠፍም ይላል የሰራዊት ጌታ እግዚአብሔር። ለአንተ ክብር ይሁን። እንዲህ ያሰብክልን ብንተኛ ከሁሉ ይልቅ በደለኞች እንሆናለን። ስለ ምድራችን እንዲህ ተነስተህ ሳለ ትልቅ ሪቫይቫል አስነሳለሁ ብለህ ሳለ ብንተኛ እንበድላለን፣ ስፍራ ብንለቅ እንበድላለን። እባክህ መንፈሳችን ይለቅ። ሰው ውሃ ሲጠጣ ውሃ ወደ ውስጡ እንደሚገባ አሁን ድምፅ ውስጣቸው የገባ ሰዎች አየሁ። እዚህ መሃል የጌታ ድምፅ ውስጣቸውን የሞላ ሰዎች የዳራራራ ካሞራ ደባራ ደሳ እነዚህ ሰዎች ጌታ የሰጣቸውን ድምፅ ይናገራሉ። አዲስ ነገር ይፈጠራል።
ዳና ማጋቦስቶ ከቦረከባ ይሄ የኔ ቃል ነው፣ የሰው ቃል አይደለም ይላል ጌታ እግዚአብሔር። የኔ ቃል ሰማይን ፈጥሮ የተበላሸውን ነገር ማስተካከል ያቅተዋልን ይላል የሰራዊት ጌታ። እሳት ሳይለኮስበት መንደድ የጀመረች ችቦ አየሁ። መስራት ያልጀመሩ መስሏችኋል አይደል? ጀምሬያለሁ ይላል ጌታ። ምልክት ሳታዩ ታምራቴ ይሆናል። ክብር ግን ለኔ ነው ይላል ጌታ። እቃዎችን አድርገን ገንዘቦችን አድርገን በምትሰራበት ቀን ጥግ ይዘን በቅናት ምንቃጠል ሳንሆን ገንዘቦች አድርገን አንድ ሰው አድንብን ጌታ። ለአንድ ሰው የፈውስ ምክንያት አድርገን። የዚሽ ምድር የበረከት እንጂ የመርገም ምክንያት አታድርገን። የዚሽ ምድር የውድቀት ምክንያት አታድርገን። አንደበታችንን ከክፉ ጠብቅ፣ እጅ እግራችንን ከአመፅ ከልክል። እናመሰግናለን። ለታላቁ ስምህ ክብር ይሁንልን። ጥቂት ጊዜ እንቁምና እጅ ለእጅ እንያያዛለን። ሁለት ሆነን ይሄ ዛሬ የመጣ ቃል በሕይወታችን ይስራ፣ በምድራችን ይስራ፣ ሕይወታችንን ይለውጠው። ፊትና ኋላ ያለን ሊሆን ይችላል። በሁለት እጆቻችን ፊት ለፊት እየተያየን እንያያዝና እንጸልያለን። ሁለት ሆነን ሁለት እንሆናለን። ፊት ለፊት እንያያዛለን። ጎን ለጎን ያላችሁ ልትሆኑ ትችላላችሁ። እንያያዝና ይሄ ቃል እስከ መቅኔያችን ድረስ ይግባ። ይሄ ያሻግረን። ይሄ ቃል ያሻግረን። ሕይወታችንን ይስራው። ዘመናችንን ይስራው። ቤታችንን ይስራው። ልጆቻችንን ይስራ። ቤተ ክርስቲያናችንን ይስራ። ትዳራችንን ይስራ። ጸልያለን። እህቴ ብርቱካን ወደዚህ ትመጣና ትጸልያለች። በዚህ ቃል እግዚአብሔር እንዲሰራ ካራባዲያ ዳላባጃላ ባጋንዶ ሶኮሎሎ ሞጆሎሞሪ ራይማዲያ ዳላባጃላ ባጋንዶ ራባዳራባጃላ ባጋራማት አይማት ባሪያውን ይሄ ቃል ይስራ። ዘመኑን ይሄ ቃል ይስራ። ሄራባዳላ ባዳላ 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 ባስ ሄማጃላ ባጋንዶ ሶኮሎሎ ሞጆሎሞሪ ሞስ ባሪያውን የሚስራው ይሄ ቃል፣ ዘመኑን የሚስራው ይሄ ቃል፣ ይችን ቤተ ክርስቲያን ይሄ ቃል ይስራ። ሕይወታችንን ይስራ። የምናገለግልባቸውን ቤተ ክርስቲያኖች ይስራ። ትዳራችንን ይስራ። የልጆቻችንን ሕይወት ይስራ። በብዙ ርኅራኄ በብዙ በጎነት የተሸከምከን የወደድከን የራራህልን የምትመራን እግዚአብሔር አባታችንና አምላካችን ሆይ በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ እንዳንተ ያለ በምክሩ ከሰው ልጆች ይልቅ ግሩም የሆነ የሚያስደንቅ መሪ የለም። ጌታ እግዚአብሔር ሆይ አንተ የምታስደንቅ የምታስገርም አምላክ ነህ። መልካም አባት ነህ። መልካም ወዳጅ ነህ። መልካም እረኛ ነህ። መልካም መካሪ ነህ። በጌታ በኢየሱስ ስም ስለዚህ ስለተወደደ ጊዜ እጅግ አድርገን እናመሰግናለን። እግዚአብሔር አባታችንና አምላካችን ሆይ ክብር በሰማይና በምድር ላንተ ብቻ ይሁንልህ። እስራኤል ቅዱስ እግዚአብሔር ሆይ ስለዚህ ስለተለቀቀልን እግዚአብሔር የዘላለም አምላክ ሆይ አስደናቂ ድምፅህ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። እግዚአብሔር የዘላለም አምላክ ሆይ የሚታገስ እስከ 335 ቀን ድረስ ታገስ። አንተ ግን እስከ ፍጻሜ ድረስ ሂድ፣ በመጨረሻ ታርፋለህ፣ በዕጣ ክፍል ትቆማለህ ተብሎ በቃል እንደተጻፈ እግዚአብሔር የዘላለም አምላክ ሆይ ጥቂት ርጠን እንዳንቆም፣ ጥቂት ሄደን እንዳንቆም
ዘላለም አምላክ እግዚአብሔር ሆይ ለሌላው ቀን ተወስኖለታል። እግዚአብሔር የዘላለም አምላክ ሆይ ለእሱ ግን እስከ ፍጻሜ ድረስ እንዲሄድ ተነግሮታል። ኢየሱስ ክርስቶስ ስም ዛሬ የምንለምንሃለን ጌታ ሆይ እስከ ፍጻሜ የምንሄድበት ጸጋ፣ እስከ ፍጻሜ የምንታመንበት ጸጋ፣ እስከ ፍጻሜ አቤቱ የምንታዘዝበት ጸጋ። የዘላለም አምላክ እግዚአብሔር ሆይ ያላንተ ምንም ልናደርግ አንችልምና እግዚአብሔር ሆይ ማንም ያላንተ ምንም መሆን አይችልምና የሚረዳ ጸጋ ይለቀቅልን፣ የሚያበረታ ጸጋ ይለቀቅልን፣ እስከ ፍጻሜ ታማኝ የምንሆንበት ጸጋ ይለቀቅልን፣ የምንቆምበት ጸጋ ይለቀቅልን። በምሰራበት ቀን ገንዘቦቼ ትሆናላችሁ ይሆናሉ ብለሃልና ጌታ ሆይ አንተ በምትሰራበት ቀን እውነተኛ ገንዘብ ለመሆን ጌታ ሆይ አንተ ስትናገር መስማት ያስፈልጋል። አንተ ስትናገር መደንገጥ ያስፈልጋል። አንተ ስትናገር እግዚአብሔር የዘላለም አምላክ ሆይ ማዳመጥ ያስፈልጋል፣ መስማማት ያስፈልጋል። እስራኤል ቅዱስ እግዚአብሔር ሆይ አቅጣጫ መቀየር ያስፈልጋልና በጌታ በኢየሱስ ክርስቶስ ስም አንተ በምትሰራበት ቀን እውነተኛ ገንዘብ ለመሆን እንድንችል እስራኤል ቅዱስ እግዚአብሔር የዘላለም አምላክ ሆይ የሚያስችል ጸጋ ይለቀቅልን። አቅማችንን ታውቀዋለህ፣ ያለንበትን ሁኔታ ታውቀዋለህ። እግዚአብሔር የዘላለም አምላክ ሆይ አንተ እያየህን ነው፣ ከአንተ ፊት መሰወር አንችልም። የዘላለም አባት እግዚአብሔር ሆይ ዘካርያስ ጌታ ሆይ በተፈለገበት ቀን ሁሉ ተገኝቷል። በዕጣ ክፍሉ ቆመዋል፣ እስኪጨርስ ድረስ ታምኖ ቆመዋል። እግዚአብሔር ሆይ የሚመጡት ድምፆች ወደ ግራ ወደ ቀኝ አላደረጉትም። ነቀፌታው ስፍራውን አላስለቀቀውም። የተፈጠረው እግዚአብሔር የሰማው የምስራች ድምፅ ስፍራውን አላስለቀቀውም። እግዚአብሔር የዘላለም አምላክ ሆይ አቤቱ እስራኤል ቅዱስ ሆይ ድዳ መሆኑ ስፍራውን አላስለቀቀውም። እስከ መጨረሻው ቀን ድረስ አንተ እስክትገለጥ አንደበቱ ተከፍቶ እስኪናገር ድረስ ስፍራውን አልለቀቀም ነበር። ጌታ ሆይ በየትኛውም ሁኔታ ስፍራ ማንለቅበት አቅም ይለቀቅልን። እግዚአብሔር ሆይ የሚረዳ ጸጋ ይለቀቅልን፣ የሚያበረታ ጸጋ ይለቀቅልን። እግዚአብሔር ክብርና ምስጋና እንዲሆን እግዚአብሔር ከክርስቶስ በሚገኝ የጽድቅ ፍሬ ተሞልታችሁ እግዚአብሔር ቀኖችና ለነውር ሆናችሁ ለክርስቶስ ቀን ተዘጋጅታችሁ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ ከፊት ይልቅ በእውቀት በማስተዋል እየበዛ እያደገ እንዲሄድ እንጸልያለሁ እንዳለ ጳውሎስ ጌታ ሆይ በጌታ በኢየሱስ ስም እኛም እንጸልያለን። ጌታ ሆይ አቤቱ ለክርስቶስ ቀን የሚያዘጋጅ እግዚአብሔር ቀኖችና ለነውር የሚያደርግ ከክርስቶስ ኢየሱስ በሚገኘው የጽድቅ ፍሬ ዕለት ዕለት እየተሞላን የልብን ፈቃድ እያዳመጥን የሚሻለውን ነገር ፈትነን እየወደድን ማይወደደውን እየጠላን የሚወደደውን እየወደድን ልንይዝ የተገባንን እየያዝን ልንጥል የተገባንን እየጣልን ነገራችን መንገድ ላይ ሳይቆም ጌታ ሆይ ሳይጨነግፍ ግራና ቀኝ ሳንል የትኛውም ድምፅ ሳያወዛግበን የትኛውም ወጀብና ማዕበል ስፍራ ሳያስለቅቀን ታምነን የምንቆምበት ጸጋ ይለቀቅልን። በኢየሱስ ክርስቶስ ስም ታምነን የምንቆምበት ጸጋ ይለቀቅልን። ሰምተን የምንታዘዝበት ጸጋ ይለቀቅልን። ዳርቻችን ድረስ የምንሄድበት ጸጋ ይለቀቅልን። ጌታ ሆይ እንድትረዳን እንለምንሃለን፣ እንድትረዳን እንለምንሃለን። ይሄ ድምፅ የቀልድ ድምፅ አይደለም። እንደ ሌላው ጊዜ ሰምተን ችላ የምንለው ድምፅ አይደለም። እግዚአብሔር የዘላለም አምላክ ሆይ ለዚህ ድምፅ ምላሽ የሚሰጥ ሕይወት እንድትሰጠን፣ ምላሽ የሚሰጥ ልብ እንድትሰጠን፣ ራሳችን የምናይበት አቅም እንዲለቀቅልን፣ ራሳችን የምንመረምርበት መንገዳችን የምንፈትሽበት የምንሰልንበት ጸጋ እንዲለቀቅልን ጌታ ሆይ እንድንታዘዝ በታማኝነት አገልግሎታችን እንድንፈጽም ከፍታውም ዝቅታውም የማያጠፋው ስፍራ የማይለቅ ሕይወት እንድትሰጠን ምቾትም ጉድለትም የማያንገዳግደው ሕይወት እንድትሰጠን
እርዳን ጌታ እርዳን እግዚአብሔር ሆይ ወጀብ የማይነቀንቀው ልብ ስጠን ጌታ ሆይ ከእውነታ በላይ አንተን የሚሰማ ሕይወት ስጠን ጌታ ሆይ ስትባርከን ስፍራ እንዳንለቅ ስንወጣ ስፍራ እንዳንለቅ ስንጋፋ ስፍራ እንዳንለቅ ስንታጀብ ስፍራ እንዳንለቅ ሲሞላ ስፍራ እንዳንለቅ ሲጎድል ስፍራ እንዳንለቅ በሁኔታ ሁሉ ጸንቶ የሚቆም ልብ እንድትሰጠን በኢየሱስ ስም ለመንን። እጅህ አጥብቀህ እንድትይዘን በኢየሱስ ስም ለመንን። የሚያደርስ አቅም እንዲለቀቅልን በኢየሱስ ስም ለመንን። እግዚአብሔር ወዳለው ስፍራ ደረሱ ተብሎ እንደተጻፈ ሲደርሱ ሲታዘዝ እግዚአብሔር የዘላለም አምላክ ሆይ ለዘላለም ቃል ገባህለት። በራስህ ምለህ ጌታ ሆይ የዘላለም ኪዳን ገባህለት ለአብርሃም። እግዚአብሔር ልጁ ላይ ቢላውን እንዲያነሳ ነገርከው። የመስዋዕቱን በቀና ብሎ እንዳያደረግከው ስንታዘዝ አገልግሎታችን ስንፈጽም በታማኝነት ስንወጣ መድረስ ያለበት ሰፈር ድረስ ስንሄድ አንተ ትገለጣለህ። አንተ ትመጣለህ። አንተ እስክትመጣ ነገር እስኪቀየር ስፍራ ማንለቅበት አቅም ይለቀቅልህ። የጸጋ ጉልበት ይለቀቅልህ። ቸርነት ይለቀቅልህ። አሎራሃዲባቺና ዱባኒ አላቦራ ሕዝቤ ሆይ ስማኝ ይላል እግዚአብሔር። ስፍራህን እንዳትለቅ እኔን እንዳትለምደኝ አዲስ መንገድ እመራህ ወጥቻለሁ። እኔ ከማደሪያዬ ተነስቻለሁ። እስከ ዛሬ እንደሄድክበት አይነት መንገድ አትሄድም። እኔ በአዲስ አደራረግ እገለጣለሁ። እንዳትለምደኝ አክብረኝና ፍራኝና ስማኝና በመንገድ ሂድና ክንዴን አሳይሃለሁ፣ እጄን አሳይሃለሁ፣ ክብሬን አሳይሃለሁ። ሕዝቤ ሆይ አትልመደኝ ይላል እግዚአብሔር። እኔ አልለመድም ይላል እግዚአብሔር። ጌታ ሆይ እባክህ በብዙ ምሕረት በብዙ ቸርነት በብዙ ርኅራኄ በብዙ ፍቅር እግዚአብሔር የዘላለም አምላክ ሆይ አጥብቀህ እንድትይዘን እንዳትለቀን ጌታ ሆይ እንድትረዳን መታመን የምንችልበትን ጸጋ እንድትሰጠን። ክርስትና የትላንት አይደለም እግዚአብሔር ሆይ ያሁን ነው፣ የየቀን ነው፣ የየሰዓቱ ነው። የሚፈለግበትን ሕይወት መኖር የምንችልበት አቅም እንዲለቀቅልን ራሳችንን ክደን መስቀላችንን ተሸክመን በእውነተኛው የቃል መንገድ ሄደን አስደስተን እንድናልፍ ጸጋ ጉልበት ይሁንልን። ይህን ቃል ያመጣ ወንድማችንን በነገር ሁሉ እንድትባርከው እንጸልያለን። የጸጋ ጉልበት እንዲለቀቅለት እንጸልያለን። ትናንት ያለፈበትን መስክሮልናል። በፊቱ ባሉት ዘመናት የሚያስቀጥል የእግዚአብሔር ጸጋ መታዘዙ እየጨመረ መጽናቱ እየጨመረ አገልግሎቱ እየጨመረ ሕይወቱ እየጨመረ እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ይቀመጣላችሁ አንድ ጊዜ። የጌታ ስም የተባረከ ይሁን። እናንተ ቅዱሳን የእምነት ጀግኖችና አርበኞች እናንተን ባናመሰግን ስለ እናንተ ጌታን ባናመሰግን በደለኞች ነው። እኛ ጋር በማሳለፋችሁ ለእኛ በረከት ይሆናል። ግልጽ ነው። ስለዚህ እነዚህን ሳምንታት እኛ ጋር አሳልፋችኋል። በቤታችሁ ትማልዳላችሁ፣ እዚህም ትማልዳላችሁ። በእውነት ለመካኒሳ ብቻ ሳይሆን ለምድራችን ስለተሰጣችሁ ውድ ስጦታዎች ስለሆናችሁ የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ዘመናችሁን ይባርክ። ስለዚህ እናንተን ሳንባርክ እንዲሁ መሸኘት አንፈልግም። ግልጽ ነው። ስለዚህ እንደተቀመጣችሁ ለሚመቻችሁ ሆናችሁ እናንተን እንባርክ እንፈልጋለን። እንደ መካኒሳ መካነ ኢየሱስ ማህበርም ስለዚህ አገልጋዮቻችን መሪዎቻችን እግዚአብሔር ይባርካችሁ ብለዋቸው ለዚህ ምስጋናቸውን ተቀበሉ። በተሰራው ስራ ክብሩን ጠቅልሎ እግዚአብሔር ይውሰድ።
ግን ስለ እናንተ ለመጸለይ ደግሞ እንፈልጋለን። ግልጽ ነው። ስለዚህ ኤሳሚንም እግዚአብሔር ባርኮ ለበረከት ያድርግ። በእውነት ልባችንን ስለሚያሳርፍ እግዚአብሔር ስለሰጠን አገልጋይ እግዚአብሔር በዘመኑ ሁሉ የካሳ ዘመን እግዚአብሔር ያድርግለት። የካሳ ዘመን በዘመኑ የእግዚአብሔር ክብር ይቅደመው፣ የእግዚአብሔር ክብር ይከተለው። እግዚአብሔር እንደ ዘመኑ እንደ ዕድሜው ኃይሉን ያድርግለት። ሁላችንም እንጸልያለን። የጸጋዬን ልጅ እጠራለሁ። ለእናንተ ነው የምንጸልየው። ጸልያለሁ። እግዚአብሔር ዘመናችሁ ቀሪ ዘመናችሁን ቀሪ አገልግሎታችሁ ብዙ ፕሮግራም እንዳላችሁ ሰምተናል። ግን በዚያ ሁሉ እግዚአብሔር ቀዳሚ እንዲሆን ጸልየዋል፣ እናምናለን። ግን መካኒሳ ደግሞ እንደ መካኒሳ ማህበር ምናን ልንባርካችሁ እንወዳለን። ከተመቻችሁ ቁሙና እጅ ለእጅ ተያያዙ። አብረን እንጸልያለን። እግዚአብሔር እናንተን ስለሰጠን ለምድሪቷ እናንተን ስላስነሳ እግዚአብሔር ስሙ ለዘላለም ይባረክ። እኛ ደግሞ የመካኒሳ አገልጋዮች በዚህ ጉባኤ ያለን ሁላችንም ስለ እናንተ እግዚአብሔርን እያመሰገንን እንጸልያለን። በገናናው ዙፋን ላይ የተቀመጥህ የሰማይና የምድር ሁሉ ጌታና ፈጣሪ ሆንክ እግዚአብሔር ሆይ በእነዚህ 5 ቀናት በዚህ በማኅበራችን ስለነበረው አገልግሎት ሁሉ እናመሰግንሃለን። ይህ ፕሮግራም በሰላም ተጀምሮ በሰላም ስለተጠናቀቀ እናመሰግንሃለን። የሚጸልዩ፣ የሚማልዱ፣ የሚያለቅሱ በፊት የሚቆሙ አገልጋዮችን ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ አሁን በፊት ስለቆሙት ስለዚህ ታላቅ ሰራዊት እግዚአብሔር ሆይ እናመሰግንሃለን። በእነዚህ 5 ቀናት በፊት ሲተጉ ነበረ። አሁን ደግሞ እግዚአብሔር ሆይንም ፕሮግራም ጨርሰን የዘላለም አምላክ ሆይ ወደ የቤታችን ወደ የአገልግሎታችን ወደ ተለያየ ቦታ እንሄዳለን። ከዚህ ሕዝብ ጋር እንድትሆን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ይህ ሕዝብ በፊት እንደማለደ አቤቱ እግዚአብሔር ሆይ በፊት እንደጮኸ አንተም እግዚአብሔር ሆይ ቤታቸውን እንድትባርክ እንጸልያለን። ኑሯቸውን እንድትባርክ እንጸልያለን። ጓዳቸውን እንድትባርክ እንጸልያለን። ጥያቄያቸው እንዲመለስ እንጸልያለን። ቆቅልሻቸው እንዲፈታ እንጸልያለን። የከበዳቸው ነገር ሁሉ እንዲወድቅ በኢየሱስ ስም እንጸልያለን። አቤቱ ኃይላቸው እንዲታደስ እንጸልያለን። እምነታቸው እንዲታደስ እንጸልያለን። እየበረቱ እንዲሄዱ በጌታ በኢየሱስ ስም እንጸልያለን። ኃይላቸው እየጨመረ እንዲሄድ እንጸልያለን። ጠላቶቻቸው እየደከሙ የጠላቶቻቸው ጉልበት እግዚአብሔር ሆይ እየደከመ የወገኖቻችን ኃይል ግን እየጨመረ እንዲሄድ እንጸልያለን። አቤቱ ከዚህ ሕዝብ ጋር ከፊቱ ቀድመው ውጣ። በሚሄዱበት ቦታ ሁሉ መከናወንን ስጣቸው። አቤቱ በነገር ሁሉ ጸጋህን አብዛላቸው። ላካችን እግዚአብሔር ክብር ላንተ ይሆን። በስምህ ባርከናቸዋል። በኢየሱስ ስም ይባረኩ። በጌታ በኢየሱስ ስም መከናወን ይሁንላቸው። በሚሄዱበት ቦታ ሁሉ ሞገስ ሁናቸው። ያንተ አብሮነት ከነሱ ጋር ይሆን። ይኸው ላንተ አደራ አሳልፈን ሰጠን። ከዚህ ሕዝብ ጋር እግዚአብሔር ሆይ አብረው ውጣ። ጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። በመካኒሳ በብዙ ቦታ ከምንሄደው ለየት ባለ አገልጋዮች ብዙ ምዕመናን ቅድም ያያቸዋቸው አብረውን ነበሩ። በምንሄድበት ቦታ ሁሉ እንዲህ ይሆናል። በምንዞርበት ቦታ ሁሉ ዓላማችን ጸሎትን ወደ ቅዱሳን መመለስ አይደለም። በየአጥቢያው እንደዚህ ይጠብቁናል። ከዚህ ተጀምሯል፣ ይሰፋል። ተባረኩ፣ በሰላም ሄዱ። ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 24/7 የለውጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።